ባለፈው አተደረጀ ሰላም ወረቀት ከቆሻሻ አውጥታ እንደሰጠችው ከዛ ደግሞ ምንም ሳያነበው ውሃን ሊያመጣ እንደሄደ ውሃን ይዞ ደግሞ ወደ ቤት መጣ ማለት ነው። ውሃ ይዛው ነው የመጣው ወረቀቱ። ከዛ ሊያነብ የከፈተ እንዳለ አቋርጠን ነበረ። በዛሬ ክፍል ደግሞ እናያለን። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ዛሬ ዳጣ 13 ነው ይዤላችሁ የመጣው ማለት ነው። ባለፈው የት እንዳቋረጥ ነው ሰምታችኋል። ዛሬ ደግሞ በጣም የዳጣ ጥበብና የሚስቱ ጥበብ በጣም ገርሞኛል። ሳይገርመኝ አልቀረም ማለት ነው። በቃ ላይ ያነበው ነው ምናምን ብዬ በጣም ተጨንቄ ነበረ ማለት ባያነበው ኖሮ ማለት ነው የሚፈጠረው አስባችኋል። በቃ ዳጣ ልጅ አይደለችም ብሎ ነው ሊያስብ የነበረ ማለት ነው። ቢያነበው ኖሮ ማለት ነው የዳጣና የአቶ ደረጀ ዲኤንኤ ምርመራ ስለሚል ማለት ነው የዳጣ ነው በቃ ዳጣ ልጅ አይደለችም ብሎ ግራ ይጋባ ነበር። እግዚአብሔር መልካም ነውና ተቀየረ ማለት አላነበበውም ማለት ነው። ሚስቱ ግን አነበዋለች ማለት ነው ወይስ አታነብ? አላነበወችም፣ ማንበብ አልፈልግም ብላለች እና ያነበበችው አይመስለኝም። ግን በቃ የሆነ ጥርጣሬ ውስጥ እንዳይገባት ነው ቀዳ የጣለችው ማለት ነው። ባልየው ደግሞ እንዳያነበው ሲስተም ፈጠረች ማለት በጣም ስለተጨነቀት ዳጣ ደግሞ ጭንቅላቷ እንዳመማት ማለት ነው መስላ ራሴ አለችና አቶ ደረጀ ደግሞ ዳጣን እንዴት እንደምሳሳላት ሁላችን እናውቃለን። በጣም ደንግጦ ምን ሆነሽ ነው ምንድነው ምን አጋጥመሽ ነው ምናምን አለና ራሴ አሞኝ ነው ሂጂ በቃ ማርታ አምጭላት ሲላት ማለት ነው አንተ አምጣላት ደረጃ ብላም ብላ ሲሄድ ማለት ነው። ከዛ ወደ ቆሻሻ ጣለችው ማለት ነው ዳጣ ማለት ነው። ከዛ አቶ ደረጀ መጥቶ ማለት ሊያስታውሰው አልቻለም። እሷን ፎከስ ያደረገው ዳጣ ላይ ነው ማለት ነው። ተሽሏት ሲያገኝ ተገረመ። እንዴ ጊዜ ለጊዜ እንደዚህ ያለ እንዴ በቃ በኋላ እንዳያምሽ ዋጭ ተባለችና ዋጠችው ማለት ነው። ሳታምም ዋጠችው ማለት ነው። ወጣ ደግሞ ያቺ ቆሻሻ ላይ የጣለቻት ማለት ነው። እሷን ይዛ ነው ወደ መጎስ ሄደችው ማለት ነው። ምንድናት ልተነቦ ፈልጋለች፣ ግን ማንበብ ስለማችል አላነበወችም ማለት ነው። የኤቢ ነገር ደግሞ ኤቢ ቅናታ ማለት ነው። ሄዳለ ሰላም አንቺ ምንድነሽ ሄዳለው ብለሽ አልነበር እንዴ? ለዳጣ ብለሽ ነው እዚህ የተቀመጥሽ ምናምን ስትላ እንዴ ማለቴ ዳጣ ስትወጣ አንድ ቀን አላድርም ሄዳለው ትያለሽ። ዳጣ ከመጣች ደግሞ አልወጣም ትላለሽ። መቼ አለቻት እንደዚህ ብለሽ ስታወሪ ለናታን ሰምቻን ተደብቀሽ ነው የሰማሽው ምናምን ስትላት እሱ ያገባሽም ግን እንደዛ ተለሽ ምንድነው ያለሽ? ለምንድነው ግን ሁላችሁ ዳጣ ላይ በደንብ ጥብቅ የምታርጉላት? ለምንድነው እኔንም ጥሩልኛለሽ ነው? አይ አቤጌ እኔን ማንም አይወደኝም ስትል አቤጌ ነው አንቺ ይሄን የመሰለ እናትና አባት ኖረሽ እንደዚህ ካልሽ የሌላውን ባየሽ አለቻት ማለት ነው። ዞሮ እንደዛ ብትይ ምናምን አያገባኝም። ለዳጣ መቆርቆርሽን ካላቆምሽ አንቺም አብረሻት ትወጫለሽ። አረስነ ስርዓት አድርጊ ምናምን ስትላል ነገረሻለሁ። ከእንግዲህ በኋላ እሷን መቆርቆርሽን ማቆም አለብሽ ምናምን ስትላት ማለት ነው። ግን ከሁሉ ጋር ተናቆረሽ ከሁሉ ሰው ጋር ተናቆረሽ ትችዋለሽ። እንዴት ነው የምትችው? አትችው ምናምን ስትላት እኔ ነገረሻለሁ ብላ ትታት ሄደች ማለት ነው። ከዛ ናታን ክፍል ውስጥ ገብታ ማለት ነው ናታን አስደነገጠችው ማለት ነው። እዚህ ጋር ትምህርት ራሱ እንወስዳለን። ወንድ ራሱ ሳይፈልጋት እኮ ነው እየፈለገች ያለ
እሷ ፍቅር ይዛታል። እሱ ደግሞ ፍቅር የያዘው ከሌላ ጋር ነው፣ ከዳጣ ጋር ነው። ዳጣን ወዷታል፣ እውነት በጣም ወዷታል። ዳጣ ደግሞ ምን አይነት እንትን እንዳላት ታውቃላችሁ ማለት ይሄን በወንድ ላይ ምንም ስሜት የላትም ስላችሁ፣ በቃ እንደ ወንድ ናት። ራሷ እንደዚህ አላሰበችውም። ሁሌ ራሱ ሰላም እኮ በቃ የሆነ እንድታስተውል አይነት ትመክራታለች። ግን እሷ በቃ ወደ እሷ ሀሳብ የላትም እና ውጭልኝ ምናምን ለምን ገባሽ ስላት ቤቴ እኮ ነው የአባቴ ቤት ነው አያገባህም እያልሽ ነው። እንደዛ ማለት አይደለም፣ ግን እንደዚህ ለምን ገባሽ ምናምን እንድትል እድል የለህም እና የአባቴ ቤት ነው ምናምን ብላ ለምንድን ነው ግን የምጣላን? እንደዛ ብዬ ስለጠየቅኩህ ነው ምናምን አለችውና አይደለም እኔ እንደዛ ብለሽ ስለጠየቅሽ አይደለም፣ ግን አንቺ የምታስበው ስለኔ የማይመቼ ነው። አንቺን እየሄድሽበት አካሄድ ያለ እኔ አይመቸኝምና ለዛ ነው የደበረ እንጂ ሌላ አይደለም፣ አልጠላሽም ማለት ነው። የዳጣዬ ነገር ደግሞ በጣም ያስጨነቀኝ እንባዬ ነው ራሱ የመጣ ማለት ስትጨነቅ እያወቅኩት ራሱ ማለት ነው። እሷ ማንበብ ስለማችል ወደ መጎስ ሂዳ ማለት ነው አንብብልኝ ብላው እሱ ደግሞ የተቃደደን ምናምን አጠባብቋ ማለት ነው ሲያነብ ማለት ሊነግራት ራሱ ግራ ገባ ማለት ነው። በጣም ደነገጠ። ዳጣና አትደረጅ ነው የሚለው በቃ ደነገጠ ማለት ነው። እንዴት ብሎ ይንገራት? በቃ እሷ ደግሞ ተጨነቀች። እባክህ ከማበዴ በፊት ንገረኝ፣ ምንድነው የሚለው ያለ ማማሬ ዛሬ ጎዳኝ ምናምን እያለች ማለት ነው። በጣም ነው የተጨነቀችው። እንዴት ብሎ ነው የምነግራት ቢለው እሱ ደግሞ በጣም እየተጨነቀ ነበር። ግን ይሄ ከየት ነው ያገኘሽው ምናምን ስላት ከቤት ነው ያገኘሁት ሌላ ሰው ያየው አለ እንጃ ውሃ ነው ይዛው የነበረት አባዬ ሊያነበው ብሎ የሆነች እቴ ተጨነቀችኝ። ደግሞ የሆነ ሲስተም ፈጥረ እንዳያነበው አደረኩ ምናምን ስትለው እንኳንም አላነበበው አተደረጀ ምናምን ብሎ ምንድነው ምናምን ስትለው በቃ ይሄ የዲኤንኤ ምርመራ ነው የዳጣና የአተደረጀ ነው የሚለው ግን አንድ አይነት አይደለም ምርመራው ሲላት በጣም ተጨነቀት፣ አላሰበችው። ከዛ ከጸጉር ነው ምናምን ስላት ደግሞ አስታወሰች። ጸጉር የሰላም ማበጠሪያ እንደሆነ አስታወሰች ማለት ነው። በቃ አቀፈችው፣ ተደሰተች። በጣም ደስ አላት። እውነት ስትደሰት ተደሰትኩ፣ ስታለቅስ ደግሞ ከሷ ጋር ነው ያለቀስኩ። በጣም ነው የተጨነቅኩኝ የራሱ ማለት ነው። ከዛ የቤት ሄደች። ሁሉም ተኝተዋል። እሷ ሳሎን ላይ ቁጭ ብላ ማለት ነው። ሰላም ደግሞ መጥታ በጥያቄ አፋጠጠቻት። አይ እና ዛሬ ልነግርሽ ነው የመጣው፣ የሆነ ጥያቄ ልነግርሽ ነው የመጣው ምናምን ስትላት ሰላም ምንድነው በቃ ማለት ቀጥታ ወደ እንትኑ አልገባችም። አንቺ እኮ በጣም ቆንጆ ነሽ፣ በጣም ውብ ነሽ፣ በጣም አንቺ ፍቅር ነሽ ምናምን ስትላት እኔ ፍቅር ነኝ? አዎ ፍቅር ነሽ፣ በጣም ነው ደስ የምትዩ ምናምን ስትላት ማለት ነው። እውነት እኮ ነው አቤጌ ባንቺ የማትቀና ለምን ምናምን ስትላት እንዴት አቶ ደረጀ እንዴት እንደምሳሳልሽ ታውቂያለሽ? ባለፈው ጥፍተሽ ያለ በቃ ቤቱ እንደ እሳት ነው የተቃጠለው አለቻት ማለት ነው። እውነት ይወደኛል? አዎ ግን ዛሬ የሆነ ጥያቄ ልጠይቅሽ ነው ብለሽኛል። ምንድነው የምትጠይቅኝ? እሺ የት ነው የተወለድሽው ምናምን ስትላት አላቅም። እንዴት አታውቂም? አላቅም እኔ ተወልጄ የት እንደተወለድኩ አላውቅም፣ ግን አዲስ አበባ ጎዳና ላይ ነው ያገኘሁት የራሴ ምናምን ስትላት መጀመሪያ የተናገርሽው የህይወትሽን እውነት ነው ማለት ነው ማለት የትኛው? መጀመሪያ አቶ ደረጀ ከጎዳና ነው ያመጣት ብሎ አልነበረ? ከዛ ደግሞ አባቷ ድሬዳዋ ነው ያለው ተባለ። ከዛ ደግሞ የጓደኛዬ ልጅ ናት አለ አቶ ደረጀ። እንዴት ነው ሲጀመር ከአቶ ደረጀ የት ነው የምትተዋወቁ ብላ በጥያቄ ፍጥጥ አረገቻት ማለት ነው። ምን ይፈጠር ይሆን በቀጣይ ክፍል? ወይስ ልጄ ነሽ ትበላት ወይስ ምንድነው የሚፈጠረው?
በቃ እንጃ። ግን ቢታወቅና ልጅና እናት ቢሆኑ በጣም ማለት ልጅና እናት ይሆናል ብዬ አስባለሁ እኔ ራሴ ማለት ነው። ግን ቢያውቁ ብታውቅ ዳጣም እናቷ መሆኗ ሰላም ብታውቅ በቃ ቢነግሯት ማለት ነው። አሁን አይታችኋል ሰላም ከቤት ትወጣለች ምናምን ስትል ማርታ ራሱ አቶ ደረጀ ደስ አላለውም እና የሆነ ነገር እንዳለ ያስታውቃልና ብነግሯት ብዬ አስባለሁ ማለት ነው። እና በቀጣይ ክፍል እንገናኛለን ቤተሰብ። እስከዛ ግን ሰላም ለእናንተ ይሁን። ባይ ባይ።